ሰላም ወገንታት እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አላችሁ ወይ? አለን በሉዋ። እንዴ ምንድነው እናንተ ዝም ብላችሁ ነው እንዴ የምትሰሙት? ምንድነው አላችሁ ወይ ሲባል አለን እንደዚያው ለብልቡት የሆነ ነገር ይዛችሁ። ወይኔ ጉዴ መላ ልቤን የሆነ ቦታ ተደብቃለሁና በሩ ደግሞ ዝም ብሎ ይቆለዋል አልኳችሁ። ግው ያደርገዋል ዝም ብሎ ያስጠላ። እና ማለት ነው ቤተሰብ ትናንት ጨረቃዎች ላይ ነበሩ። መጀመሪያ ያው ከእህቶቻችን ጋር ነው እንግዲህ ተጠርተው ፕሮግራም ተዘጋጅቶላቸው የመጡት ማለት ነው። እዚህ ጋር በጣም ብዙ ሰዎች ናቸው ከሌከሌ ተብሎ ስም ቢጠራ ደስ ይላል፣ ግን ከባድ ነው። ስም ስጠሩ የሆነ ሰው ተሳሳታላችሁ ምናምንና ያ ነገር ደግሞ መቃቀምን ያመጣል ብዬ ስለማስብ ብዙ ጊዜ ስም አልጠራም። ብቻ ሁላችሁም ኦል ጨረቃ ፋሚሊ ሆናችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ሲቀጥል ደግሞ ጨረቃዎቼ ከዚህ በላይ ተደሰቱልኝ። ደስታ ለእናንተ ይገባችኋል። ከዚህ በላይ ሁሌም ደስተኛ ሆኑልኝ። ሲቀጥል ደግሞ ጋይስ ቻናላቸው በቃ 1 ሚሊዮን መግባት አለበት ብዬ ወስኛለሁ። መብቴ ነው ደግሞ እንዴ። ግማሽ ሚሊዮን ይግቡ እያለን ነበር በዚህ በአጭር ጊዜ ውስጥ። እኔ ደግሞ 1 ሚሊዮን አደረግኩት። እችላለሁ ስለሚቻል ማለት ነው። ስለዚህ ቶሎ ሰብስክራይብ እያደረጋችሁ 1 ሚሊዮን ገብተው ደስ እንዲለን ማለት ነው ጋይስ። እና ደግሞ ማለት ነው ትናንት እግዚአብሔርን ያ ታውቃላችሁ፣ እኔ ቤት የለንም። ልመና ምንድን የሚባለው ስደት ነን። አሁን ተሰደን ከእናትየዋ ቤት ነው ያለነው እና የሆነ ቦታ ነው ሁላችን ተሰብስበን መሬት ላይ ተኝተን የምናድረው ማለት ነው። እና እዛ ጋር ሁኜ ነው በኤርፎን አድርጌ እያዳመጥኩ ነው የገባሁትና ከዛ ልክ ስገባ ሴትዮዋን ዊ ቻርጅ ረስቼ ነው የመጣሁት እዛኛው ክፍል ይዤ ላምጣ ብያት ማለት ነው። እሺ ብላኝ ከዛ ወጥቼ ክፍሉን ትቼ ወደ ምን ሄድኩት? ወደ መጥባ ነው የሄድኩት ማለት ከዛ ወይ ውርደት! ሴትዮዋ ጎልደድ እያለች አልመጣችም። ቤት ልክ ላይ እንትን ብዬ እንዴት ናችሁን አንስል እንደዚህ ቀናዛል አየዋት ማለት ነው። ሁኜ የደነገጥኩት ነው የምላችሁ። ሲጀመር እኔ ላይቭ ላይ እደነግጣለሁ ጨረቃዎች ጋር ስመጣ። እዛ ደግሞ ሴትዮዋ ደግሞ ድንብርብር አደረገች ማለት ነው። እና ስላስገባችሁኝ አመሰግናለሁ። ያው ሁሉም እዚህ ጋር ሁላችንም ገብተናል። ያልገባ ሰው አለ ብዬ አላስብም። ግን ደግሞ ጨረቃዎች የቸኩለው ነበረ ያው ላይ መግባት ስላለባቸው ማለት ነው። ታውቃላችሁ ኢትዮጵያ ላይ ምሽት ነበረ ምናምን እና ሶ ብቻ እዚሁ ሀሳቤን ልግለጽ። ያው ታውቃላችሁ እኔ ላይቭ ላይ ሲጀመር እነሱ ፊት ለፊት ሆኖ ማውራት አልችልም። እኔ እፈራለሁ። እኔ እኮ አይናፋር ነኝ። መፍራት እንትን ማፈር ምናምን ሳይሆን ደግሞ ያኔ ስለምወዳቸው መሰለኝ አላውቅም። ድንብርብር ነው የምለው። ቃላቶች የሚያጥረኝ ይመስለኛል። ቃላቱ የሚገልጻቸው አይመስለኝም ምናምን። ለዛ ነው እሺ ብዙ እንትን ማለለው። ከዛ ላይ ደግሞ ያቺ ሴትዮ ያለችና ክው ብዬላችሁ ለማንኛውም ከወጣሁኝ በኋላ ስልኬን እንትን አድርገው መጣው ማለት ነው። እና ደግሞ ጋይስ ሪከርድ ያላደረኳችሁ ልጆችም አላችሁ፣ ስታወሩ ሪከርድ ያደረኳችሁም አላችሁና ሪከርድ ያደረጉ ቤቶች ላይ እንትን በሉ ማለት ብዙዎቻችሁ የራሳችሁን ስታወሩ የነበረው መውሰድ ትፈልጋላችሁ ይመስለኛል፣ እንደኔ ማለት ነው። ከዛ ግን እኔ የታቸው እዛ በኋላ ስልኬን ተውኩት። እዛው ላይቭ ላይ ነበሩ። ልክ እነሱ ሲገቡም ገባው ስልኬ እነሱ ጋር ደረ። እኔ የታችሁ ደግሞ ተኛው ማለት ነው። ምክንያቱም ችግር ነው። ለዛ ነው። እና እኔ ወዶች እዚህ ጋር ያው ሁላችሁም በመጀመሪያ ቅምጥሌም ተናገራለች። ብሩኬ ሲናገር ደግሞ አመለጠኝ በማርያም። ብሩኬ ተናግሯል እንዴ ማለት የምስጋና ፕሮግራም ተናግሯል። እኔ እንጃ ብቻ ግብት ስል ቅምጥሌ ስታመሰግን ነበርና ያው ቅምጥሌ ማለት ብሩኬ ነች። ይሄንን ታውቃላችሁ። ሶ ሁላችሁም እንኳን ደስ አላችሁ። እነሱን ከፍታ የእነሱን ከፍታ ወዳችሁ ፈቅዳችሁ እነሱ ከፍ እንዲሉ ሸርሸር እያደረጋችሁ ቪዲዮአቸውን እያያችሁ ይህ ዝም ብሎ ማየት ብቻ ሳይሆን በፍቅር ነው የምታዩትና እነሱ እንዲለያዩ አትፈልጉም። ክፉ ነገር እንዲነካቸው አትፈልጉም። ለእነሱ የምትፈልጉትን ነገር ሁሉ ለእነሱ የምትመኙትን ሁሉ ለእናንተ ሚስጣችሁ። እናንተ የእነሱን ከፍታ እንደምትመኙት ደግሞ እነሱ ከፍ ብለው እንዲያኮሩን ያድርጋቸው። እግዚአብሔር ይጠብቅልኝ ማለት ብዙ ተወዳጅ ሰው አይቻቃለሁ፣ ብዙ ተከባሪ ሰው አይቻቃለሁ። እንደ ጨረቃዎች ደግሞ አይቻላቅም። እና እንደዚህ እንደተከበራችሁ፣ እንደተወደዳችሁ፣ እንደተሞገሳችሁ፣ ክብርን እንደተሟገሳችሁ እመብርሃን በክብር በፍቅር ሁሌም ከፍ ከፍ ታድርግልኝ። የሰው ልጅ ያድጋል ስላችሁ በገንዘብም ሊሆን ይችላል፣ በእውቅና ብዙ ሰዎች ያድጋሉ እኮ ኦኬ፣ ኖርማል ነገር ነው። ግን የእናንተ ደግሞ ማደግ ብቻ አይደለም በፍቅር ነው ያደጋችሁትና በፍቅር ኑሩልኝ። በጣም ብዙ እናቶች አሉ የሚወዷችሁ ከልባቸው። በጣም ብዙ እህቶች አሉ መናገር ፈልገው የማይናገሩ እናንተ ማግኘት የሚፈልጉ በውስጥ ብዙ አሉ። ግን ነው አይችሉም ማለት አይችሉም ስላችሁ ከባድ ነው ለእኛ አንዳንድ ሰው ስለሆነ ችግር። አሁን አንድ ሰው ነኝ ስለ እኔ ፍቅር መግለጽ ማለት ችግር። እነሱ ግን ይህን ሁሉ ሰው በውስጥ ላውራ ቢሉ አይችሉም። እንደዚህ መጠው እዛ በጣም ብዙ ጊዜ እንወዳችኋለን ይላሉ። በቃ ወዳችኋለሁ ካሉ ምናምን በቂ ነውና ምናልባት ያኔ ሁላችንም እንፈልጋለን በውስጥ ማውራት ምናምን ነገር እንደምታውቁት፣ ግን ደግሞ ስለማይችሉ ነው እንጂ ሁላችንም ቢያወሩን ደግሞ ይፈልጋሉ እነሱም
በጣም ነው የሚወዷችሁ ታውቃላችሁ። ሁሌም እንደሚወዷችሁ ሁሌም እንደምታኮራቸው ይናገራሉ። ቅምጥሌም እየተናገረች ነበር የኛ ብቻ ሰክሰስ ሳይሆን የእናንተም ሰክሰስ ነው እያለች ነበርና ምንም ስኬት ቢያሳኩ ካለኛ ወይ ደግሞ እኛም ካለነሱ ባዶ ነን። እውነት ለመናገር ብዙ እህቶች የሉንም ነበር እነሱን ባናቃቸው። እኔ እነሱን በማወቄ በጣም ደስተኛ ነኝ የምር ማለት ነውና ሁልጊዜም ከፍ ከፍ በሉልን። ከዚህ በላይ ይገባችኋል። ቅምጥሌም 300 ኬ ብሩኬም 350 ኬ ይገባሃል። ከዚህ በላይ ደግሞ ይገባችኋል። ገና ከፍ ከፍ ትላላችሁ። ከፍታችሁን ፈጣሪ ያሳየን። ይሄንን መወደድ መከበር ፈጣሪ እንዳይነጥቃችሁ። የምሬን ነው። መወደድ መከበር ትልቅ ነገር ነው። በሰው ፈጣሪ ሲወዳችሁ ሰው ይሰጣችኋል ይባላል። ሰው በሰው ተመስሎ ፈጣሪ ይመጣል ይባል የለ። ሶ ፈጣሪ ስለሚወዳችሁ ሁሉ ህዝብ እንዲወዳችሁ በእናንተ ፍቅር እንዲጠመድ ያደረገው እንደዚህ ፍቅራችሁ ጥምጥም አድርጉ ድብልቅ አደረገኝ ሁሉ ህዝብ እሰይ እሰይ እንኳን እና ለማንኛውም በጣም ነው ወዳችሁ በጣም ከልቤ ያኔ እንዴት መሰላችሁ? ልክ ብሩኬ እንደ እናቴ ልጅ እንደ ወንድሜ፣ ቅምጥሌን ደግሞ እንደ እህቴ ማለት ነው። እንደ እናቴ ልጅ ነው እና የምወዳችሁ ፈጣሪ ይጠብቅልኝ። ለእህቶች የምመኘውን ለወንድሞች የምመኘውን ለእናንተ እመኝላችኋለሁ። የተሻለ ህይወት ሁሉ ያጋጥማችሁ ይገባችኋል የእኔ ፍቅሮች እና ውዶቼ ሁላችሁም። ያኔ ረፍት ላይ ነበርን እንደ እውነቱ ሸር እያደረግን አይደለም የነበር ምክንያቱም 300 ኬ 350 ኬ እያለ ስለነበር ትንሽ ረፍት እናድርግ ብለን ነው። አሁን ከረፍት እንመለሳለን። ተመልሰናል ማለት ነው። ሸር ማድረጋችሁን አትርሱ። ፎሎ ምንድነው ሰብስክራይብ አድርጉ ማለታችሁን አትርሱ። እኔ ምለው ፎሎም በሏቸው በቃ። ቲክቶካቸው ስለምን እኔ ምለው ቲክቶካቸው አይደግ ተብሏል። ግን እውነት ለመናገር ቲክቶክም ፎሎ አድርጓቸው ምናምን ነገር ማለት ነው። እና ደግሞ ጨረቃዎች ደግሞ ቲክቶክ ላይ ቢያንስ በሳምንት አንዴ ወይ ደግሞ ሁለቴ ቪዲዮ ፖስት ብታደርጉ ምን ችግር አለው? ማለት ከዩቱብ ስትሰሩ ለዩቱብ ቪዲዮ ትወጡ የለ ለዩቱብ በዛው ስትሰሩ በዛው ትቅፍቅፍ ምናምን ብላችሁ ይስቅ ኖርማል። ቲክቶክ ላይ እኮ እንደዚህ መዝለል ነው ዝም ብሎ ዝልል ነገር ብላችሁ ቲክቶክ ላይ አሪፍ ነገር አይሰራም ማለት አይደለም፣ ይሰራል ጋይስ። ግን እንደ መዝለልም እንደ መፈንደቅም ብላችሁ እንደፈለገም ይሁን እንትን አድርጉ ፖስቱ። ወይም ደግሞ ከዩቱብ ፖስት አድርጉ፣ ቆረጥ አድርጋችሁ ደግሞ እዚህ ጋር ፖስት አድርጉና ቲክታካችሁም እንዲያድግ እንፈልጋለን ማለት ነው። የቅምጥሌ ጌም ደግሞ እየደረሰ ነው። ሁልሽም ተዘጋጁ እና ደግሞ ኦኬ። ለማንኛውም እየተዘጋጃችሁ ማለት ነው። መቼ እንደሆነ አላውቅም፣ ብቻ ወደ አዲስ አበባ ሊሄዱ ነው። እዛ ጋር ይሆናል ብዬ አስባለሁ። እግዚአብሔር ጠብቃችሁ በክብረ ሞገሱ ድግፍ ክልል አድርጎ ይጠብቅልኝ እና ደግሞ በጣም ብዙዎቻችሁ ትናንት ላይ እንትን እያላችሁ ነበር። እኔ እንኳን ኮሜንት ኦፍ ስለማደርግ እንትን አልልም አላየውም ብዙ ጊዜ ማለት ነው። ግን የገባኝ ያው ኮሜንት ጽፋችሁ መሰለኝ ብሩኬ ስዕል አድኖ ተነስቶ ከኋላም ከጎንም ያለውን አንስቷል ማለት ነው። ብዙዎቻችሁ ኮሜንት ላይ ምንድነው ሁልጊዜ ስዕል አድኖ አንሱ እያልና የሚል አይነት ነገር አይቻለሁ። ኮሜንትና አንስተዋል ጋይስ። ሳያነሱ የነበረው ፓርት አንዳንዴ እንዴት መሰላችሁ? ከዚህ በፊት ተናገር ያለው ይሄ ከኋላ ያለን ነገር ቼክ ላታረጉ ትችላላችሁ። ዝም ብላችሁ እንደዚህ ላታስቡ ትችላላችሁ ካለማሰብ እንጂ እንትን ብለው አይደለም። በሌላ አይነት ነገር አትያዙት። ግን አንስተዋል ማለት ነው። ከዛ በኋላ ሽውዶቼ እና ብዙ ልጆችን ፖስተዋል ምናምን። እነሱንም ደግሞ እንትን እያላችሁ ነበረ እየተናገራችኋቸው ነበር። እና ካለማወቅ ካለማሰብ ነው ማለት ቼክ ካለማድረግ። እኔ ራሱ የሚገርማችሁ የሆነ ፓርት ላይ ፖስቸው ነበረ ማለት ልክ ፖስት ታደርገው ከዛ አንዲት የሆነች ወርቅ ጤና ትሳ አረ እንትን ስላድናለ ስትለኝ ወይ ብያጠፋሁትና አንዳንድ ማለት ደባሪ ነገር ተናግሮ እንትን ማድረግ ሳይሆን እንደዚህ መምከር እንደዚህ አይደለም ልክ አይደለም ምናምን ሲባል ሰው ሊያጠፋም ይችላል፣ ፕራይቬትም ያደርጋል። ግን እልህ ካስያዛችኋቸው ከዛ በላይ ነው የሚያደርጉት። በል ደግሞ እዛው ይተውታልና ስለዚህ አንዳንድ ስህተቶች ይፈጠራሉ። ካለማወቅ ነው የተፈጠረው ልላችሁ ፈልጌ ነው። እና ብዙ ጊዜ ኦርቶዶክሶች ታውቃላችሁ ከቤት ስዕል አድኖ አይጠፋምና በዛ ምክንያት ብዙ ሰው ይሳሳታል፣ ይረሳል ምናምን ከመርሳት ነው ማለት ነው። እና በተረፈ የኔ ወዶች ወዳችኋለሁ። መልካም ቀን ይሁንላችሁ። ሁልጊዜም ሰላም ሁኑልኝ ሁላችሁም በያላችሁበት ዓለም ደረጃ ማለት ነው። አላቢው በቃ እግዚአብሔር ነገሮቹን አስተካክሎልኝ። ግን የሆነ ቀን እንደዚህ ወንበር ላይ የተሸከረከርኩ ማለት በሰፊ ባላወራችሁ ነው ሙቻለሁ አረ ወይኔ ግዴ በቃ ደህና ዋሉ ባካችሁ። እየተኛንበትን እንትን እያነሳው ነው እታች እንትን አድርገን አይደል የተኛን፣ እሱን እያነሳው ልንገራችሁ ብዬ እኮ ነው። ማርያምን ልንገራችሁ ብዬ ነው። እኔ የታችሁ ችግር ላይ ነኝ። ለማንኛውም ባይ ጋይስ።